ከሰሞኑ በህወሓት ኃይሎችና በመከላከያ ሰራዊት መካከል የተፈጠረው ግጭት በጠለምት በኩል በአንጻራዊነት ጋብ ያለ ቢሆንም በሌሎች አቅጣጫዎች ግን ግጭቱ መቀጠሉ መረጃዎች አመላክተዋል። ሁለቱም ኃይሎች ከፍተኛ የሚባል የጦር ኃይላቸውን ወደ ውጊያ ቀጠና እያስጠጉ ነው በማለት በሰሜኑ የኢትዮጵያ ክፍል ከምንጊዜውም በላይ ሙሉ ጦርነት ሊቀሰቀስ ጫፍ ላይ ደርሷል በማለት ዘ ኢኮኖሚስት የዜና ጋዜጣ ዘግቧል። በሌላ በኩል በደቡብ ትግራይ በኩል በራያ አካባቢ በሁለቱ የትግራይ ኃይሎች መካከል ከትናንት በስቲያ ጀምሮ ውጊያ መከፈቱን ምንጮች እየጠቆሙ ይገኛሉ። በትናንትናው ዕለት የትግራይ የሃይማኖት አባቶች ግጭቶች እንዲቆሙና እርቅ እንዲወርድ ሁሉንም አካላት በድጋሚ ተማጽነዋል። በኢትዮጵያ የአሜሪካ አምባሳደር የሆኑት አምባሳደር አርቪን ማሲንጋ በሰሜን ኢትዮጵያ እየተከሰቱ ያሉ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ ማሳያ መሆናቸውን ገልጸው ሁሉም ወገኖች ሁኔታውን ከሚያባብሱ ድርጊት እንዲቆጠቡ አሳስበዋል። ዘ ኢኮኖሚስት የኢትዮጵያ መከላከያ ሰራዊትና የህወሓት ኃይሎች አሁናዊ የጦርነት እንቅስቃሴን ይፋ አድርጓል። በአጭሩ እንመለከተዋለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። አዳዲስ መረጃዎች እንዲደርሳችሁ ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁ ቆዩ እላለሁ። ከሰሞኑ በህወሓት ኃይሎችና በመከላከያ ሰራዊት መካከል የተፈጠረው ግጭት በጠለምት በኩል በአንጻራዊነት ጋብ ያለ ቢመስልም በሌሎች አቅጣጫዎች ግን ግጭቶች መቀጠላቸውን መረጃዎች አመላክተዋል። ሁለቱም ኃይሎች ከፍተኛ የሚባል የጦር ኃይላቸውን ወደ ውጊያ ቀጠና እያስጠጉ ነው በማለት በሰሜኑ የኢትዮጵያ ክፍል ከምንጊዜውም በላይ ሙሉ ጦርነት ሊቀሰቀስ ጫፍ ላይ ደርሷል በማለት ዘ ኢኮኖሚስት የዜና አውታር ዘግቧል። በሌላ በኩል በደቡብ ትግራይ በኩል በራያ አካባቢ ሁለቱ የትግራይ ኃይሎች መካከል ከትናንት በስቲያ ጀምሮ ውጊያ መከፈቱን ምንጮች እየጠቆሙ ይገኛሉ። በትናንትናው ዕለት የትግራይ የሃይማኖት አባቶች ግጭቶች እንዲቆሙና እርቅ እንዲወርድ ሁሉንም አካላት በድጋሚ ተማጽነዋል። በኢትዮጵያ የአሜሪካ አምባሳደር የሆኑት አምባሳደር አርቪን ማሲንጋ በሰሜን ኢትዮጵያ እየተከሰቱ ያሉ ሁኔታዎች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ ማሳያ መሆናቸውን ገልጸው ሁሉም ወገኖች ሁኔታውን ከሚያባብሱ ድርጊት እንዲቆጠቡ አሳስበዋል። በአፋር በሐራ መሬት የሚንቀሳቀሱት የትግራይ ሰላም ኃይል የሚባሉ ታጣቂዎች ከቲዲኤፍ ኃይሎች ጋር በተለያዩ ስፍራዎች እየተዋጉ እንደሆነ ታውቋል። በትናንትናው ዕለት ሁለቱ ኃይሎች በዛታ ወረዳ ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማው የኮራም አላማጣ ዋናውን መንገድ ለመቁረጥና ለመቆጣጠር እንደሆነ ተሰምቷል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትናንት ጀምሮ ተባብሶ መቀጠሉ ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀን በፊት የጀመረው በከባድ መሳሪያ የታገዘ ውጊያ በማህበረሰቡ ላይ ከፍተኛ ድንጋጤና ጫና እየፈጠረ ነው ተብሏል። የህወሓት ኃይል አፋር ክልል የመሸገውን የትግራይ ሰላም ኃይል ለመውጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ በመስጠት በከባድ መሳሪያ የተደገፈ ውጊያ እየተካሄደ እንደሆነ ከስፍራው የሚወጡ መረጃዎች አመላክተዋል። በአፋር ክልል ያለው ወረዳ ጥር 26 2018 ዓ.ም የትግራይ ሰላም ኃይልና የአፋር ጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ መዋላቸውንና እንደ ጨርጨር፣ ኮረም፣ ኦፍላና መሆኒ ያሉ የራያ አካባቢዎች ላይ የከባድ መሳሪያ ድምፅ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች የከፈተውን ጥቃት ተከትሎ ከአንድ ሳምንት በላይ ባልዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንቱ ለጊዜው ረገብ ያለ ቢሆንም በአፋር በኩል ያለው ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። በሌላ በኩል ከፍተኛ ቁጥር ያለው የመከላከያ ኃይልና ጦር መሳሪያ ወደ ትግራይ ወሰን መጠጋቱ ተሰምቷል። ዘ ኢኮኖሚስት የተባለው የዜና ምንጭ ባወጣው ዘገባ የመከላከያ ሰራዊቱ ወደ ትግራይ አዋሳኝ አካባቢዎች ከፍተኛ ቁጥር ያለው ኃይልና ጦር መሳሪያ ማስጠጋቱን ምንጮችን ጠቅሶ ዘግቧል። ዘገባው ከሰሞኑ የህወሓት ኃይሎች ተከዜ ወንዝን ተሻግረው ጥቃት መክፈታቸውንና
ወልቃይት ጠለምትን ለመቆጣጠር መሞከራቸውን ፌዴራል መንግስቱ ለዋና ጥቃት እንደ ቅድመ ዝግጅት እንደወሰደው አትቷል። ይህም በህወሓት በኩል የሱዳን ኮሪደርን ለመቆጣጠር አሁንም ፍላጎት መኖሩን ያሳያል ያለው ጋዜጣው ሁኔታውን ተከትሎ የመከላከያ ሰራዊቱ ሰፊ ቁጥር ያለው ወታደርና የጦር መሳሪያ ወደ ትግራይ ድንበሮች እያንቀሳቀሰ መሆኑን ጠቅሷል። ከዚህ በተጨማሪም ስሜ አይጠቀስ ያሉ አንድ ከፍተኛ የህወሓት አመራር የኢትዮጵያ መከላከያ ሰራዊት በሙሉ አቅሙ እየተንቀሳቀሰ ነው፣ ብልጽግና እያደረገ ያለው ነገር ካላቆመ ይህ ጦርነት ምን ያህል አስፈሪ እንደሚሆን ልነግርህ አልችልም በማለት ሁኔታው አደገኛ መሆኑን መናገራቸውን ጋዜጣው አስነብቧል። ይህ በእንዲህ እንዳለ በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቶች በውይይት እንዲፈቱ ጥሪያቸውን በድጋሚ አቅርበዋል። የሃይማኖት ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ያደረገውን አስቸኳይ ስብሰባ ተከትሎ በወንድማማቾች መካከል የሚካሄደው የእርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍ አስታውቋል። የትግራይ ሲኖዶስ ለጋዜጠኞች በሰጠው መግለጫ የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህም ከሰባቱም የትግራይ ሀገረ ስብከት የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። ከዚህ ከሰሜኑ ውጥረት ጋር በተገናኘ የአሜሪካው አምባሳደር ኤርቪን ማሲንጋ ባለፈው ሳምንት በሰሜን ኢትዮጵያ የተከሰቱ ሁነቶች ለሰላምና መረጋጋት ዘላቂ ቁርጠኝነት እንደሚያስፈልግ የሚያስታውሱ ናቸው። ወደ ዘላቂ ሰላም የሚመራው የተሻለ መንገድ ምክንያታዊና የሰከኑ ውይይቶች እንደሆኑም አስታውቀዋል። አምባሳደሩ ይህንን ያሉት በኢትዮጵያ የአሜሪካ ኤምባሲ የማህበራዊ ትስስር ላይ በተሰራጨ መልእክታቸው ሲሆን የአምባሳደሩ መልእክት በመከላከያ ሰራዊትና በትግራይ ኃይሎች መካከል ጸለምት በተባለው አካባቢ በተፈጠረ ግጭት ያንዣበበው ውጥረት የመርገብ አዝማሚያ ማሳየቱን ተከትሎ የተሰጠ ነው ተብሏል። ውጥረቱ የኢትዮጵያ አየር መንገድ መቀሌ፣ አክሱምና ሽሬን ወደ መሳሰሉ የትግራይ ክልል ከተሞች የሚያደርጋቸውን በረራዎች እስከ ማቋረጥ ደርሶ እንደነበረም ይታወሳል። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረትና የአውሮፓ ህብረት በየፊናቸው ባወጧቸው መግለጫዎች ውጥረቱ እንዲረግብና ልዩነቶች በፕሪቶሪያ በተፈረሙ ግጭት የማቆም ስምምነት እንዲፈቱ ግፊት አድርገዋል። ህወሓት ባለፈው ሳምንት መጨረሻ ለአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በትግራይ እና በፌደራል መንግስት መካከል ያሉ ልዩነቶችን በንግግር ለመፍታት ዝግጁ እንደሆነ አሳውቀው ነበር። የሰሞኑን ግጭት በተመለከተ በፌደራል መንግስት በኩል እስካሁንም በይፋ የተሰጠ መግለጫም ሆነ ለንግግር ጥሪዎቹ የተሰጠ ግልጽ ምላሽ የለም። ነገር ግን የትግራይ ክልል አዋሳኝ ድንበሮች አካባቢ ግጭቶች እንዳሉና የመሳሪያ ተኩሶች እንደሚሰሙ ነዋሪዎች አረጋግጠዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።